የኔ ቆንጆ እስካሁን ኮላጅን እየገዛሽ ትውጫለሽ? በደም ስር ትወስጃለሽ? ወይስ ደግሞ በክሬም መልክ ገዝተሽ ትጠቀሚያለሽ? ለዛውም በውድ እስካሁን ድረስ። እንግዲያውስ ይሄ ቪዲዮ ላንቺ ነው። ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ አንድ ነገር ይዤላችሁ መጥቻለሁ። በቤታችን ውስጥ እንዴት ኮላጅንን ማግኘት እንደምንችል ማለት ነው። እንግዲህ ኮላጅን ሲባል ለቆዳ ጥብቅ ማለትና እርጅናን የመከላከል ዋናው ሚስጥር ነው ማለት ነው። ይህ ደግሞ ፕሮቲን እንደሆነ የሚታወቅ ነገር ነው። ስለዚህ ተአምር ነው የምነግራችሁ ማለት ነው። እንግዲህ አብዛኞቻችሁ ብዙ ነገር ልታስቡ ትችላላችሁ። ብዙ ነገሮች ወደ ትራዲሽናል እየመጡ ነው። ወደ ጥራጥሬ ተቀቡ እየተባልን ነው። እንደዚህ እርሾ ተቀቡ እየተባልን ምናምን ትሉ ይሆናል። ነገር ግን ምንድነው ድንቅ ሚስጥር? ከነሱ በስተጀርባ ብዙ ነገሮች አሏቸው። በሳይንስ የተጠኑ ብዙ ሚነራሎች አሏቸው። ብዙ የሚገለጹ ነገር ስላላቸው ነው እንድንጠቀም የሚመከረው። በዛ ላይ ደግሞ ከኬሚካል ፍሪ የሆኑና በቤታችን ደግሞ ኢዝሊ የምናገኘው ስለሆነ ብዙም ኮስት ሳናወጣ ብዙ ርቀት ሳንሄድ ስለምናገኘው እንደዛ እንድንጠቀም ተብሎ ነው ማለት ነው እነዚህ ነገሮች አፕዴት እየሆኑ ያሉት። እና ዛሬ ልነግራችሁ የሚፈልገው እንግዲህ የዛሬውንም እንደዚህ ትሉ ይሆናል፣ ግን እጅግ በጣም የሚጠቅማችሁ ነገር ነው። ስለዚህ ቪዲዮውን እስከመጨረሻ አዩት ማለት ነው። ለቻናሉ ደግሞ አዲስ የሆናችሁ ሰዎች እንደዚህ አይነት ኢንፎርሜሽን እያመጣሁላችሁ እያቀረብኩ ስለሆነ ቻናሉን ሰብስክራይብ አድርጉ። ተመሳሳይ ኢንፎርሜሽን ይደርሳችኋል፣ ተመሳሳይ የጤና መረጃ ይደርሳችኋል። ስለዚህ ቻናሉን ሰብስክራይብ ማድረግ እንዳትረሱ ማለት ነው። ቪዲዮውን ደግሞ ላይክ በማድረግ ጀምሩት ማለት ነው። ምን ልላችሁ ነው? ዛሬ እማወራችሁ ስለ ሽምብራ ውሃ ነው። ስለ ሽምብራ ውሃ፣ ይሄ የምንበላው ሽምብራ ዱቤ የምንለው ሽምብራ ሚስጥሩ እዛ ጋ ነው ያለው። መጀመሪያ ሳይንሱን ማየት ይገባናል። ኮላጅን ቆዳችን ጥብቅ እንዲሆን፣ የወጣት መልክ እንዲኖረን፣ እንዳይሸበሸብ የሚያደርግ እንደ ሙጫ የሚያገለግል ፕሮቲን ነው ኮላጅን ማለት ነው። ሶ እድሜያችን እየጨመረ ሲሄድ ግን ሰውነታችን ኮላጅን ማምረትን ይቀንሳል። ወይም እድሜያችን ሲጨምር የኮላጅን ምርት እየቀነሰ ይሄዳል ማለት ነው። ሶ የኮላጅን ምርት እንዳይቀንስ ነው እንግዲህ ሰዎች በኪኒኒ መልክ በተለያየ መልክ ሪስክ ሳይፈሩ የሚወስዱት ማለት ነው። ግን ያን ከመውሰድ ይልቅ በቤታችን ውስጥ ሽምብራ ውስጥ እናገኛለን። ሽምብራ እንዴት ይረዳል ስንል ሽምብራ በውስጡ የማግኒዚየም፣ የዚንክ፣ የፎሌት ክምችት ነው ማለት ይቻላል። ሽምብራ ማለት ነው ምናልኳችሁ ማግኒዚየም፣ ዚንክ፣ ፎሌት ክምችት ነው። ስለዚህ እነዚህ ሚነራል፣ እነዚህ ማዕድናት ደግሞ ሰውነታችን በተፈጥሮ የራሱን ኮላጅን እንዲያመርት ቀጥተኛ ትዕዛዝ የሚሰጡ ማነቃቂያዎች ናቸው። ላይክ እንደ ኢንዛይም ናቸው። እነዚህ ቀጥታ ነው ትዕዛዝ የሚሰጡት ማለት ነው። እና ሽምብራን በምናበስልበት ወይም በምንዘፈዝፍበት ጊዜ እነዚህ ንጥረ ነገሮች ወደ ውሃ ውስጥ ይፈልሳሉ ማለት ነው። ገብቷቸዋል? ወደ ውሃ በቀቀል ነው ውሃ ኦር ደግሞ በዘፈዘፍ ነው ውሃ ውስጥ ትራንስፈር ያደርጋሉ ሚነራሎቻቸውን ማለት ነው። ስለዚህ በዚህ መልክ ነው እንግዲህ ኮላጅን በቤት ውስጥ ታገኛላችሁ ያልኳችሁ ማለት ነው። ዝም ብሎ የሆነ ነገር አይደለም ማለት ነው። የሽምብራ ውሃ ይሄ ሜዲካል እንትን አለው። አኳፋብ ይባላል። የላላ ፊታችንን ነው የሚወጥርልን። እንዴት ነው? ምንድነው? ልክ እንደ እንቁላል ነው። ነጭ አስገራሚ የቆዳ መወጠርን ወይም ደግሞ ይሄ ታይትኒንግ የሆነ ባህሪ ያለው ማለት ነው። ፊታችን ላይ በምንቀባበት ጊዜ በውስጡ ያሉት የተፈጥሯዊ ፕሮቲኖች እና ይሄ በቆዳችን ላይ ቀጭንና ጥብቅ ያለ ሽፋን እንዲፈጥሩ ነው የሚያደርገው ወይም ደግሞ ይፈጥራሉ ማለት ነው። ስለዚህ ይህ ሽፋን የላላውን ቆዳ ወደ ላይ ይስበዋል። ይሄ ሜካኒዝሙን ስነግራችሁ ነው እንዴት እንደሚያደርግ። ከዛ ቀዳዳዎቹን ደግሞ ያጠባል። እንዲሁም ደግሞ የደም ዝውውርን በማፋጠን ፊታችን ወዲያውኑ ብሩህና የተወጠረ እንዲሆን ነው የሚያደርገው ማለት ነው። እንዴት ነው የምናዘጋጀው? እንዴት ነው የምንጠቀመው የምትሉ ሰዎች ግዴታ ልክ ናችሁ። ይህ ጥያቄ
ልክ ትክክለኛ ጥያቄ ነው። ይህን ተፈጥሯዊ ኮላጅን በቤታችን እንዴት እንደምንጠቀም እነግራችኋለሁ። ኢትስ ሶ ኢዚ፣ በጣም ቀላል ነው። ምንድን ነው የምናደርገው? ሽምብራችን ንጹህ መሆን አለበት፣ መለቀም አለበት፣ ምናምን መታጠብ አለበት። ጀስት አንዴ መለቅለቅ አለበት አቧራ ምናምን ካለው። ስለዚህ ያን ሽምብራ በንጹህ ውሃ ነው ዘፍዝፈን የምናሳድረው ማለት ነው። በንጹህ ውሃ ዘፍዝፈን እናሳድራለን፣ ወይም ደግሞ እንቀቅለዋለን ሽምብራውን። ምክንያቱም እንዳልኳችሁ ነው ሚነራሎቹ ወደ ውሃው እንዲሄዱ ነው የምናደርገው ማለት ነው። ወይ ቀቅለን ወይ ዘፍዝፈን ነው የሚሆነው። ስለዚህ ውሃውን ነው የምንፈልገው። ከቀቀልነው ውሃውን ነው የምንፈልገው፣ ከዘፈዘፍነው ውሃውን ነው የምንፈልገው ማለት ነው። ስለዚህ የሽምብራውን ውሃ 3 ሾርባ ማንኪያ የሽምብራ ውሃ ከ1 ማንኪያ ንጹህ ማር ጋር መቀላቀል። ያው ማር እንዳልኳችሁ ከዚህ በፊት ብዙ ቪዲዮ ሰርቼላችኋለሁ። ማር እጅግ በጣም ብዙ ጥቅም ስላለው ከማር ጋር ነው የምንቀላቅለው እና 3 የሾርባ ማንኪያ የሽምብራ ውሃ ከ1 ማንኪያ ንጹህ ማር ጋር እንቀላቅላለን። ከዛ ፊታችንን መቀባት ነው ማለት ነው። ግን አንዳንዴ ቆዳችን በጣም የላላ ከሆነ የገብስ ዱቄትን ጨምረን ማውፈር እንችላለን። የተሻለ ነው እሱ ካለን የተሻለ ነው፣ አሪፍ ነው። ስለዚህ 3ቱን ነገሮች የገብስ ዱቄት 1 ማንኪያ አድርገን 1 ማንኪያ ደግሞ ንጹህ ማር ጋር አድርገን 3 የሾርባ ማንኪያ የሽምብራ ውሃ። የሽምብራ ውሃ በራሱ ሽምብራው ሲበስል የመወፈር ነገር ይኖረዋል እና እሱን አንድ ላይ አድርገን ፊታችንን በደንብ ታጥበን ካደረቅን በኋላ ይሄን ድብልቅ ወደ ላይ ነው የምንቀባው። ወደ ላይ ነው የምንቀባው እና ይሄ አፕዋርድ ስትሮክ እንለዋለን። ወደ ላይ እንቀባና ከዛ ለ20 ደቂቃ እናቆየዋለን ማለት ነው። ማስኩ ሲደርቅ ፊታችን የመወጠር ስሜት ይሰማናል። ውጥር የማለት ስሜት ይሰማችኋል። ያ ማለት ደርቋል ማለት ነው። ማክሲመም 20 ደቂቃ በቂው ነው። ከዛ በቀዝቃዛ ውሃ ትታጠባላችሁ ማለት ነው። ይህንን ያው በሳምንት 2-3 ጊዜ ካደረግን በየቀኑ በጣም ብዙ ለውጥ ይኖረዋል ማለት ነው። ፊታችን ውጥር ያለ ያማረ ብራይት የሆነ የምንፈልገውን አይነት መልክ እያያዘልን ይሄዳል ማለት ነው። እንግዲህ ይሄንን ስላችሁ ይሄ በጣም ኢዝሊ ነገር ነው። ደግሞ ሽምብራ ውስጥ ያሉ ሚነራሎች ናቸው። ሌላ ምንም ተአምር የለውም። ያው ሽምብራ ውስጥ ያሉ ሚነራሎች ናቸው እንደዚህ የሚያደርጉት እና እነዚህ ሚነራሎች ደግሞ ከተለያዩ ኬሚካል ጋር ተደባልቀው ውጪ ላይ ይሸጡልናል በ7,000 በ8,000 ብር አሊያም ደግሞ ከዛም በላይ በሆነ ብር ብዙ ክሬሞችን የኮላጅን ምርቶችን እንጠቀማለን። አልፎም ተርፎ ደግሞ እንውጣለን። ኮላጅን በኪኒኒ መልክ አለ እንውጣለን። ያ ደግሞ ኩላሊታችን ላይ ሳይድ ኢፌክት ሊኖር ይችላል። አዘ ኤንድ ኦፍ ዘ ዴይ በማብዛታችን ምክንያት ብዙ ችግር ሊፈጠር ይችላል። ስለዚህ ችግር የማይፈጥረውን ነገር መጠቀም የተሻለ ነው ብዬ አስባለሁ። ስለዚህ ይህንን ነገር አድርጉ፣ በጣም ቀላል ስለሆነ ማለት ነው። እንግዲህ ኮሚትመንት ያስፈልጋል። ሁሌ የስነ ውበት ነገሮችን ስንሰራ ሁሌ ነው የምነግራችሁ፣ ኮሚትመንት ያስፈልጋል። ሁል ጊዜ በቃ ትዕግስት የሚባለው ነገር በጣም አስፈላጊ ነው። በአንዴ ለውጥ ማምጣት ባይቻልም ግን በሳምንት 2 ምናምን በተጠቀምን ቁጥር ጥሩ የሚባል ተፈጥሯዊ ለውጥ እናያለን ማለት ነው። እንግዲህ ውድ ተመልካቾቻችን ውበትን ፍለጋ ብዙ ወጪ ማውጣት አያስፈልጋችሁም እያልኳችሁ ነው። ተፈጥሮ በቤታችን ውስጥ የሰጠችንን ሚስጥር ማወቅ ብቻ ይበቃል ማለት ነው። የሽምብራ ውሃን ተጠቅማችሁ ያገኛችሁትን ለውጥ በኮሜንት መስጫው ላይ አካፍሉኝ። ቪዲዮ ደግሞ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ ሼር ማድረግ እንዳትረሱ። በሚቀጥለው ቪዲዮ ሌላ አስገራሚ ተፈጥሯዊ ሚስጥር ይዤላችሁ እመጣለሁ። እስከዚያው ጤና እና ውበት ለእናንተ ይሁን። ሰላም ሁኑ።